አላህ ጀዛኩሙላሁ ኸይረን። አሁን ወደ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሐሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ዴፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዓለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነውና ለዛ ነው በቃ ዑለማዎቻችን ኢቭን ይሄ የቢድዓ ቆንጆ የለውም የሚሉ ስያሜውን የጠሉት ያልኩት ለዛ ነው። ከኪስ ያመጣሁት ነገር አይደለም። አላ ኩሊ ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሐሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንፃር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትንና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናሃ ዐለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሳው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስና ያንን ሒካያ ነፍይ እስካላደረገ ድረስ የኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዘው ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነብዩ አለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘነው ማስረጃ ነው ማለት ነው የቢድዓ ቆንጆ እንዳለው። ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙል ቡኻሪና ኢማሙል ሙስሊም عن عائشة رضي الله عنها وأرضاها የዘገቡት ሐዲስ من أحدث في أمرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ من أحدث في أمرنا هذا ما ليس منه ነው ያሉ። ይሄ መንጡቅ ይባላል በኡሱልዮች ቋንቋ። ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፍ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንፃር መለስ ብለን የኢማሙል ቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነብዩ አለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት። ይሄን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላ አሁንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን
ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀመጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀመጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን በዕዲሂ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲስ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነውና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነው የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዮች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሃዲ ሃዲዩም ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሃዲ ሃዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነብዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሂቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓቲን የሚለው ሃዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊይን ማየት ይቻላል። እነ ኢማሙ አይንይ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላቸው ዑለማዎች በሙሉ ሌሎችም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሐበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይሄን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። አደም ያነሳው ነገር አለ መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና خلاص ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ አዚዋ እየሰማው ነው። ያልተመቼ ፓርት ምን መሰለ ሙአዚዋ አፉ በል እሺ ሐቢቢ፣ ያልተመቼ ፓርት ምን መሰለ ሙአዚዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ
አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይሄ አካሄድ ዒልሚ አይደለም እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሁስነ ظن ነው ሐቢቢ ለምን መሰለ እነዚህ ሁሉ ዑለማዎች አንተ ምንም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንፃር በዛ መልኩ አይደለም እንትን የሚደረገው ዒልም ንቃሽ የሚደረገው ዑለማዎች ኦሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም ያየን ሄዳለን ለማለት ያህል ነው አንተም በጥሩ ለመጠራጠር ያህል ነው ሐቢቢ ባረከላህ አብሽር አላህ ይባርክ ፊክ እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ጀምር እሺ አስጀምረው ደቂቃውን ቢስሚላሂ الرحمن الرحيم ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኛል ናም አምናለሁ ከኪሳቸው እንዳላመጡት ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው ወላኪን اجتهادቸው እዚያ ጋር ነው ያደረሳቸው የነሱን اجتهاد የመውሰድ ደግሞ ግዴታ ሸሪዓው ውስጥ የለብንም እኛ ምክንያቱም ሲባል የነሱ ንግግር ደሊል ስላልሆነ ስለዚህ ያው ዑለሞችን እንት ማድረግ አይደለም ተህዊን ማድረግ አይደለም እነሱን እንት ማድረግ لا والله ዑለሞችን ከኔ አሁን ከመከተለው መዝሐብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተላል ብዬ አላስብም በጣም ስለምናከብራቸው ስለዚህ ይሄ ነው ያለው እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል ናም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስቱን ነው ይያልኩ ያለሁት ምን ማስረጃ ተንተርሰው ነው ኢማሙ ሻፊዒ ለምሳሌ ያክላሁን ቢድዓ እንዲ ይከፈላል ሲሉ ምንን ተንተርሰው ነው የቱ ጋር ነው እሳቸው ምሳሌ ያመጡት ምሳሌ አምጥተዋል አው አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን በዚህ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም ሱሳት ይኖረናል አብረን እናወራበታለን ሌላኛው ما كتبناها عليهم الا ابتغاء رضوان الله يميل الله سبحانه وتعالى ስለቀደምቱ ማህበረሰቦች የነገረን ንግግር አለ እሱን አንስተሃል ما كتبناها عليهم الا ابتغاء رضوان الله فما رعوها حق رعايتها فاتينا الذين امنوا منهم اجرهم يميلون አያውን ከጠቀስክ በኋላ ምን አልክ الله سبحانه وتعالى من باب الذم የጠቀሰው ነገር አለ እዚህ ጋር فما رعوها حق رعايتها የሚለው ማለት ነው ከዚያ በኋላ ደግሞ ምን አልክ شرع من قبلنا شرع لنا حتى ياتي ناسخ في شرعنا እንደዛ ነው ያለው የዑለሞች ሲጋ ይሄ ነው شرع من قبلنا የከኛው ፊት የነበረው ነገር በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ እኔ ደግሞ ይያልኩ ያለሁት አው አንተ ያልከው ትክክል ነው ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሃቦችና ታቢዖች ሲፈስሩት እንደከለከልን የፈሰሩት ቅድም አያቶችን አንስቻለሁ የግድ መመለስ የለብኝም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5 6 7 ሐዲሶችን አምጥቻለሁ በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል ስለዚህ ሸርዑ ለና እንዳይሆን ክልከላውን የከለከለው ማለት ነው ሸርዑ ለና ይሆን ነበርኩ ነብዩ ባይከለክሉን ኖሮ ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው አንዱን አምላክ አባዝተው ሶስት አረጉት ያ ነገር በእስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ ቢድዓን ተከልከሉ ከቢድዓ ራቁ ሲሉ የነበረው ከዚህ አለፍ ስንል من احدث في امرنا هذا ما ليس منه የሚለውን ብለሃል ሲጀምርኒ ሐዲሱን አልጠቀስኩትም ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ من احدث في امرنا هذا ما ليس منه فهو رد የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል መርዱዱን عليه ማለት ነው من احدث في امرنا አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ما ليس منه ዲኑ ውስጥ የሌለን ነገር فهو رد ያ ነገር ወደሱ ተመላሽ ነው የሚሆነው አላህ ፊትም አይመነዳበትም እንዲሚጠየቅበታል ማለት ነው እሺ ይሄንን ሐዲስ በምንድነው የምንረዳው ይሄንን ሐዲስ በኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል ሐዲስ በሐዲስ ሲፈሰር ይጣፍጣል ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው በሌላ ሐዲስ ደግሞ እናታችን አይሻ ራሷ የዚህ ሐዲስ ዘጋቢ የነበረችው እናታችን አይሻ صحيح مسلم ላይ ደግሞ من عمل عملا ليس عليه امرنا አለች አለቀ خلاص من عمل عملا የሆነን ተግባር የሆነን ስራ የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ወደሱ ተመላሽ ይሆናል ረድ መሆኑ ሁለቱም አንድ ሸሪዓ ያደርጉታል ሁለተኛ ነገር ራዊ አንድ አይነት ራዊ ነው አይሻ ናት የዘገበችው ሁለቱንም የዘገበችው አይሻ መሆኗና እንት ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርሕ የሚደራረግ ነው ስለዚህ ምንድነው ያለው ማለት ነው من عمل عملا ليس عليه امرنا يهونن في امرنا የሚለውን عملا የሚለውን ليس عليه امرنا የሚለው ይተሳሰራል ማለት ነው
አምራችን ውስጥ ዲን الاسلامችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ነው ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርህ ሲያደርግ ነው ሌላኛው ነገር ደግሞ من سن في الاسلام سنة حسنة የሚል ነገር ወንድማችን አደም አንስቶልኛል ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ እሱ ምንድነው ሰበብ አለው ልትለኝ ትችላለህ نعم ሰበብ አለው በፊት እኮ ይህ ነገር من سن في الاسلام سنة حسنة የሚለውን ወንድሞቻችን ሲጠቅሱልን አንድ የተቆረጠውን ሐዲስ ብቻ ነበር የሚያመጡት ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር አው ሰበቡ خاص መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ نعم አይገድበውም እናውቃለን ولكن ሐዲሱን ራሱ ሸርህ የሚያደርግ ሌላ ሐዲስ አለ انتهى الامر حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي عندنا مجلد 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم على من على يقول من احيا سنة من سنتي قد اميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ ባጠቃላይ አንድ አይነት ነው من احيا سنة من سنتي قد اميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ فإن له من الأجر مثل من عمل بها من الناس ሌሎች ሰዎች ከሱ ኋላ የሰሩትን ባጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም ልክ የመጀመሪያው ንግግር ላይ من سن سنة حسنة እንዳሉ ከዚያ ደግሞ ወደ ሐዲሱ እንመለሳለን ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር እስቲ ማህበረሰቡ በደንብ እንዲረዳ በደንብ አርጋችሁ ስሙኝ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መተው ነብዩ ላይ ገቡ ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ ሰደቃ መስጠት እንዲ ነው ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው በጣም ከባድ የሆነ ለእጁ ሁላ የከበደው ነገር አምጥቶ ሰጣቸው ከዚያ ነብዩ ቁጭ ብለው ይመለከቱ ነበር hatta ይሄንን ሐዲስ የዘገበው ዘጋቢ ምን አለ ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው በደስታ ማለት ነው ከዚያ በኋላ ምን ተፈጠረ ነብዩ ይሄን ነገር ሲመለከቱ من سن في الاسلام سنة حسنة ብለው ተናገሩ እዚያ ጋር ያግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ ተቆለለ ነው የሚለው የሚሰጠው ንብረት ተቆልሎ ላይ ደረሰ ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት ሰበብ ደግሞ ሐዲስ ሸርህ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው የሐዲሱ ሰበብ ማለት ነው ሐዲሱ የመጣበት ሰበብ ሐዲሱን ሸርህ ከሚያደርጉና እንድንረዳው ከሚጠቅሙ ነገሮች አንዱ ነው ስለዚህ ሐዲሱን ሸርህ የሚያደርግልን አንደኛው ሰበቡ ነው ሰበቡ የተሰጠበት ነው ያ ብቻ አይደለም ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበው ነገር ሲቹዌሽኑን በአጠቃላይ ሰሃቢዩ መግለጹ ሸርህ ያደርግልናል አለቀ ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርህ السنة للبغوي ላይ የመጣው من احيا ያሉት ያኖረ የሞተችን ሱና ያኖረ እዚህ ጋር ሰሃቢዩ ምንድነው ያደረገው አዲስ ነገር ነው እንደ የፈጠረው ሰደቃ መስጠት በእስላም ውስጥ አልነበረም ነብዩ አልጠሩበትም ላ አዘው ነበር እዚያ ጋር ቆመው ሰሃቦችን አነሳስተው ነበር እሳቸው ያነሳሱበትን ሱና ነው ያደረገው ስለዚህ ይሄኛው በዚህ ይሞታል ማለት ነው አንደኛ ሰበቡ ንዙሉ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርህ ማድረጉ ሶስተኛው ነገር ደግሞ እዚህ ጋር ሸርህ የሚያደርገው ሌላ ሐዲስ አለ የወንድማችን አደምን ንግግር በዚህ ይጨርስ ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙህደሰቲን ቢድዓህ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኛል እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም ላ ተምረውታል ከኛ በላይ ሐዲሱን ያውቁታል በልተውታል ጨርሰውታል ሑፋዞች ናቸው አብዛኞቹ ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ الفاظ العموم ጋር ስመጣ የአልፋዝ العموم ከጀመርኩኝ መንገዱ ይረዝምብኛል ምክንያቱም 5-6 ደቂቃ ይፈጅብኛል ምክንያቱም ኩሉ ሙህደሰቲን ቢድዓህ የሚለው ወይ ደግሞ ኩሉ ቢድዓቲን ضلاله የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሸርህ ማድረግ الفاظ العموم ኩል የሚለውን ተخصيص ተደርጓል ብለኛል ወንድሜ አደም አንድ ሁለት ሶስት መንገዶች አሉ ብለኛል እስቲ ተخصيص የተደረገበት መንገድ አስረዳኝ ምክንያቱም ተخصيص በሁለት ነው የሚከፈለው አንደኛው ተخصيص ሙተሲል ነው
ሙኸሲሱን ሙተሲል የሚባል ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓትን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረኩባችሁ ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓቲን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል አልፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲስ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓቲን ضላላ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው? ከኢስቲትናኡ ውስጥ እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደነ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር።